ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኢትዮጵያ አየር መንገድ ከትግራይ ክልልና ወደ ክልሉ የሚደረጉ በረራዎችን ማቋረጡ ተገለጸ። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ትግራይ ክልል የተለያዩ አየር ማረፊያዎች የሚያደርገውን በረራ ማቋረጡ ተሰምቷል። ሪፖርተር ከተለያዩ የአየር መንገዱ ደንበኞች እንዳረጋገጠው በረራዎች የሌሉ ሲሆን በዛሬው ዕለት ሊደረጉ የነበሩ በረራዎችም ተሰርዘዋል። እስካሁን ባለው ሁኔታ በረራ ተቋርጠዋል ብሎ መናገርም አይቻልም ሲሉ ለሪፖርተር የገለጹት የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ አየር ማረፊያዎቹን የሚቆጣጠረውና ተጠሪነት የተሰጠው አካል ሌላ ቢሆንም ማህበረሰቡ ጥያቄ እያቀረበ በመሆኑ እየተከታተልነው ነው ብለዋል። ይሁን እንጂ ይህ ዘገባ እስከተዘጋጀበት ጊዜ ድረስ የክልሉ ትራንስፖርት ቢሮ ከኢትዮጵያ አየር መንገድ መልስ እንዳላገኘ የተገለጸ ሲሆን ኃላፊው አንዳንድ የአየር መንገዱ ደንበኞች በረራችን ተሰርዟል በሚል ካሳወቋቸው መረጃዎች ውጪ የተለየ ነገር የለም ሲሉ ገልጸዋል። ቢቢሲ ትግርኛ አውታሩ ላይ በአሰራጨው ዘገባ መንገደኞች በረራው ስለመሰረዙ የጽሑፍ መልእክት እየደረሳቸው ሲሆን ባልተጠበቀ ሁኔታ ከማለት ውጪ ዝርዝር መረጃ የለውም ብሏል። ሪፖርተር ከኢትዮጵያ አየር መንገድ ኃላፊዎች ተጨማሪ መረጃ ለማግኘት ያደረገው ሙከራ አልተሳካም። ዓለም አቀፉ ብዙሃን መገናኛ ሮይተርስ በበኩሉ ከኢትዮጵያ አየር መንገድ ኃላፊዎች ወደ ትግራይ የሚደረጉ በረራዎች መሰረዛቸውን አረጋግጫለሁ ሲል የዘገበ ሲሆን ኃላፊዎቹ ምክንያቱን ከመናገር ተቆጥበዋል ብሏል። ይሁን እንጂ የዘገባ ምንጩ ከሰሞኑ ከግጭቱ በፊት ምዕራብ ትግራይ በሚባለውና ውዝግብ ባለበት አካባቢ ተከስቶ የነበረ የጸጥታ ችግር መንስኤ ሊሆን እንደሚችል ገልጿል። ከአዲስ አበባ ወደ መቀለ የነበሩ 8 በረራዎች፣ 1 በረራ ወደ ሁመራ፣ ወደ ሽረ እንዳስላሴ 3 በረራዎችና ወደ አክሱም ከተማ 2 በረራዎች ዛሬ የነበሩ ቢሆንም በረራዎቹ ተሰርዘዋልም ተብሏል። ሪፖርተር ከትግራይ ወደ አዲስ አበባ ለመመለስ የተዘጋጁ መንገደኞችም መምጣት እንዳልቻሉ ሰምቷል። ቢቢሲ ምንጭ ያደረጋቸው አንድ የአየር መንገዱ ሰራተኛ በረራዎች የተሰረዙት ለዛሬ ሐሙስ ብቻ ቢሆንም ነገር ግን ለሚቀጥሉት ቀናት እንደየሁኔታው ይወሰናል ሲሉ ቢገልጹም የዚህ ድንገተኛ ውሳኔ ምክንያት ምን እንደሆነ ከመግለጽ ተቆጥበዋል። ትግራይን የውጊያ ሜዳ ለማድረግ ያለመው እንቅስቃሴ ሊቆም ይገባል ሲሉ የጠቅላይ ሚኒስትሩ አማካሪ ተናገሩ። የትግራይ ክልልን የውጊያ ሜዳ ለማድረግ ያለመውና መቼና እንዴት ይጠናቀቃል የሚለውን ለመገመት የሚያዳግተውን የጠብ አጫሪነት እንቅስቃሴ ማቆም ይገባል ሲሉ የቀድሞው የጊዜያዊ አስተዳደሩ ፕሬዝደንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ አስጠንቅቀዋል። በክልሉ በስልጣን ላይ ያለው አካል አሁንም የወጣቶችን ሕይወት እንደ ዋነኛ የጦር መሳሪያ መጠቀሙ እንዳስገረማቸው ጠቅሰው እንደተለመደው በከባባድ መሳሪያዎች አስቀድሞ ሽፋን በመስጠት የሚከፈለውን የሰው ሕይወት መቀነስ የሚለውን የትግል ስልት ዘንግቶ ነው መሳሪያ የታጠቁ ወጣቶችን የሚያስጨርሰው ሲሉም ጠይቀዋል። የዚህ ሂደት ተሳታፊ የሆኑ ታጣቂ ወጣቶች ስቃይን ህዝባዊ ዓላማቸውን ትተው ለፖለቲካ ፍጆታ ሲባል ዋጋ እንዳይከፍሉ መክረዋል። የፕሪቶሪያውን ስምምነት ማስፈጸም ግጭትን ከማስቆም በተጨማሪ በፖሊሲ ደረጃ ተይዞ የነበረውን ተጽዕኖ የመፍጠር እንዲሁም ከፌዴራሉ መንግስት ጋር የተደረጉ ዲፕሎማሲያዊ ግንኙነቶችን ወደ ጎን በማድረግ ስምምነቱን ከግል የስልጣን ጥም ጋር ማያያዝ ተገቢ አይደለም ሲሉም ወቅሰዋል። የህዝቡን ስቃይ በማራዘም በወንጀል ሊጠየቁ የሚገባቸው አካላት ግዛታዊ አንድነትን እንዲሁም ተፈናቃዮችን ማስመለስ በሚል ምክንያት ህዝቡን ዳግም ወደ ጦርነት ለማስገባት ጥረት እያደረጉ ነው ሲሉም ነው አቶ ጌታቸው በጽሑፋቸው ያከሉት። ተፈናቃዮችን የመመለስ ጉዳይ በዘላቂ ሰላምና አስተማማኝ ሁኔታ ላይ የተመሰረተ መሆን እንዳለበትና የውስጥና የውጭ ባለድርሻ አካላትን ተሳትፎ እንዲሁም የፋይናንስ ድጋፍ እንደሚጠይቅ የገለጹት የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ምንም እንኳን የፕሪቶሪያው ስምምነት አፈጻጸም በርካታ ችግሮች ቢኖሩበትም በሰላማዊ መንገድ ይፈታል የሚል ተስፋ እንዳላቸው ነው በጽሑፋቸው ያሰፈሩት። ነገር ግን ሁሉንም ሰላማዊ አማራጮች ወደ ጎን በማድረግ የተፈናቃዮችን ጥያቄ መመለስ እንዲመስል ተደርጎ ወደ ግጭት መግባት አግባብነት የለውም ሲሉም አክለዋል።
የአማራ ብሔራዊ ንቅናቄ አብን ፓርቲ ከፍተኛ አመራርና የኢትዮጵያ ፖስታ አገልግሎት ምክትል ስራ አስፈጻሚ አቶ ጋሻው መርሻም በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የትግራይ ኃይል አሁንም ለሌላ ዙር ጥፋት፣ ለሌላ ዙር ሞት፣ ለሌላ ዙር መቆራቆዝ እየተፍጨረጨረ ይገኛል። በቀጥታ ወረራ ከማድረግ እስከ አማጺ ማደራጀትና ማስታጠቅ፣ ከፕሮፓጋንዳ ዘመቻ እስከ ታሪካዊ ጠላቶች ተወካይነት ሁሉንም አይነት ጥፋት ደግሶ ያለ የሌላ ኃይሉን ለመጠቀም እየሰራ ይገኛል ብለዋል። ይኸው ኃይል በጠለምታ አካባቢ ተደጋጋሚ ትንኮሳ እያካሄደ ነው ያሉት አቶ ጋሻው ለጊዜው የመከላከያ ሰራዊት ከአማራ ክልል ጥምር ጦር ጋር በመሆን መልሰውታል ብለዋል። የኛዎቹ የኬላ ዘቦች ሲሉ አቶ ጋሻው የጠሯቸው የፋኖ ኃይሎችም ከኤርትራ መንግስትና ህወሓት ጋር በጋራ እንሰራለን ማለታቸውን ጠቅሰው ውጤቱን አብረን የምናየው ሆኖ ከኑግ ጋር የተገኘ ሰሊጥ እንደምትሆኑ ግን ምክሬን ከወዲሁ እነግራቸዋለሁ በማለት አስጠንቅቀዋል። በትግራይና አማራ መካከል የይገባኛል ጥያቄ በሚነሳበት ጸለምት አካባቢና ዙሪያው ካለፉት 3 ቀናት ወዲህ በትግራይና አማራ ኃይሎች መካከል ግጭት ስለመቀስቀሱ የሚገልጹ በርካታ መረጃዎች በማህበራዊ ትስስር ገጾች እየተጋሩ ቢሆንም ከትግራይም ሆነ ከአማራ ክልል በኩል በይፋ የተባለ ነገር የለም። የአሜሪካ ዲሞክራት ፓርቲ ተወካይ በሆኑት ትውልደ ሶማሊያዊቷ ኢልሃን ኦማር ላይ ጥቃት ያደረሰው አካል የሪፐብሊካንና የትራምፕ ደጋፊ ነው ተባለ። የህዝብ ተወካዩዋ በንብረታቸው ላይ ምርመራ መጀመሩ በተገለጸ በቀናት ልዩነት በህዝብ ፊት ጥቃት ተሞክሮባቸዋል። የአሜሪካዋ ሚኒሶታ ግዛት ኮንግረስ አባልና የዲሞክራት ፓርቲ ተወካይዋ ኢልሃን ኦማር ማክሰኞ ዕለት በሚኒሶታ ከተማ አዳራሽ ውስጥ ለተሰብሳቢዎች ንግግር እያደረጉ በነበረበት ወቅት አንድ ግለሰብ በመርፌ ስሪንጅ አማካኝነት መጥፎ ሽታ ያለው የተባለና ለጊዜው ጉዳቱ ያልተለየ ፈሳሽ ነገር ተረጭቶባቸዋል። ከቅርብ ጊዜ ወዲህ በተለይም የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ኢልሃን ኦማር ላይ እንዲሁም በሶማሊያና ሌሎችም ሀገራት ስደተኞች ላይ በሚያስተላልፉት መልእክት እንዲሁም አስተዳደራቸው በሚወስዳቸው እርምጃዎች ላይ ተቃውሞ ያለው መልእክት በማስተላለፍ ላይ በነበሩበት ወቅት የጥቃት ሙከራው ተደርጓል ተብሏል። ኢልሃን ኦማር የኢሚግሬሽንና ማስፈጸሚያ እርምጃዎችን ሲወቅሱ አንድ ግለሰብ ወደ መድረክ በፍጥነት ሮጦ በመሄድ ፈሳሽ ነገሩን እንደረጨባቸውና በፍጥነት ሰዎች ግለሰቡን ሲይዙትና ሲጥሉት የሚያሳየው ምስል በስፋት ተሰራጭቷል። ኢልሃን ኦማር ጉዳት እንዳልደረሰባቸው በርካታ ዘገባዎችም ጠቁመዋል። የዲሞክራት ተወካይዋ ከክስተቱ በኋላ እንዲህ ያሉ አስቀያሚ ሰዎች የማይረዱት እውነታ ቢኖር እኛ የሚኒሶታ ሰዎች ጠንካራ መሆናችንን ነው ሲሉ ለተሰብሳቢዎቹ ተናግረው በማንኛውም መንገድ ሊያደናቅፉን ቢሞክሩም ሁሉንም ነገር ፊት ለፊት ተጋፍጠንና ተቋቁመን ተናግረው አድናቆትም ተችሯቸዋል። በኢልሃን ኦማር ላይ ተደጋጋሚ ዛቻዎች የሚፈጸሙ መሆኑና ብዙ ጊዜ በተራ ግለሰቦች በኩል ቢሆንም ተቃዋሚዎቹ ሪፐብሊካን ፓርቲዎችና ፕሬዚደንት ትራምፕ ላይ ጣት ይቀሰራል። ዶናልድ ትራምፕ በተደጋጋሚ በቀጥታ ኢልሃን ኦማርን ሲሳደቡና ሲወቅሱ መደመጡ ላይ ደግሞ ፖሊስ ኤፍቢአይ እያካሄደ ባለው ምርመራ በኢልሃን ኦማር ላይ ጥቃት ያደረሰው ግለሰብ የግል ማህበራዊ ትስስር ገጾቹ ላይ የዶናልድ ትራምፕን ሪፐብሊካን ፓርቲ የሚደግፍና በተቃራኒው የኢልሃን ኦማርን የዲሞክራቶች ስብስብ ሲተችና ሲያጣጥል የሚያሳዩ መረጃዎች ተገኝተዋል ተብሏል። ይህ በእንዲህ እንዳለ በዚህ ሳምንት መጀመሪያ ፕሬዝዳንት ትራምፕ ይፋ እንዳደረጉት የሚኒሶታ ተወካይዋ ኢልሃን ኦማር የህዝብ ተመራጭ ከሆኑ በኋላ ባካበቷቸው ከፍተኛ ሀብትና ንብረት ላይ ምርመራ ተጀምሯል። በቅርብ ጊዜያት ብቻ የኒውዮርክ ግዛት ጠቅላይ አቃቤ ሕግና የቀድሞ የኤፍቢአይ ዳይሬክተርን ጨምሮ የተለያዩ ክሶች ሲከፈቱ የፕሬዝዳንት ትራምፕ አስተዳደር ህግ አስፈጻሚውን እየተጠቀመ የበቀል እርምጃ እየወሰደ በሚል ወቀሳ እየቀረበበት ሲሆን የኢልሃን ኦማር የንብረት ምርመራንም የዚያው አካል ነው የሚሉ ዘገባዎች ወጥተዋል። የትራምፕ አስተዳደር በስደተኞችና በአሜሪካ ጥቅም ላይ የሚወስዷቸው እርምጃዎች ከፍተኛ ድጋፍና ተቃውሞ እያስተናገዱ ቀጥለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ስሜ እሱ ባለው አየለ ካሳ እባላለሁ። የመጣሁት ከደቡብ ወሎ ዞን ደሴ ከተማ ነው። ያው ምክክር ኮሚሽኑ አስፈላጊነቱ እጅጉን አስፈላጊ ነው። ምክክር ኮሚሽኑ እስካሁን ከመጣንበት ጀምሮ አሁንም እስከተወያየንበት ድረስ ቆንጆ ነው፣ መልካም ነው።
ሀሳብ በነጻነት መግለጽ ይቻላል፣ ማወያየት ይቻላል። እስካሁንም እየገለጽን ያለነው በነጻነት ነው። ምክክር ኮሚሽኑ ከጎኑ ነው፣ አይዟችሁ ምንድነው የሚያስፈልጋችሁ ከማለት ውጪ ሀሳብ የገደበበት መንገድ የለም። ምክክር ኮሚሽኑ የምጠብቀው እኛ ተመካክረን ተዘካክረን እርቅ እጠብቃለሁ። እርቁ ምንድነው? ሰላምን ያነገበ ሰላምን የያዘ እህት ወንድሞቻችን ያቀፈ እንዲሆን እመኛለሁ። አሁንም ነገም ከነገም በኋላ ምክንያቱም እኛ ሰላም ካልሆንን ሌላው ሰላም አይሆንም። እኛ ጤና ካልሆንን ሌላው ጤና መሆን አይችልም። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ስራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ፣ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት፣ SLES፣ ኩልኮዳይታኖላሚድ፣ CDEA፣ ኮካማይዶ ፕሮፒል ቤታይን፣ CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስላጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ